በልሳን የተነገረውን ስለመተርጎም የሚለውን አካፈላችኋለሁኝ። ጌታ ደግሞ ያስተምረናል። አሜን። ይሄን ማደርገው ግን በቤተ ክርስቲያናችን ሪቫይቫል እንዲነሳ ነው። ሁላችንም መጥቶ እንደሚሄድ እንግዳ እንዳንሆን ሪሊ አክቲቭ ሆነን ተያይዘን እንድናገለግል ነው። አንዳችሁ ትንቢት ስትናገሩ፣ አንዳችሁ የጥበብ ቃል ስትናገሩ፣ አንዳችሁ የእውቀት ቃል ስትናገሩ፣ አንዳችሁ በእምነት እግዚአብሔር በእናንተ ታላቅ ነገር ሲያደርግ፣ ሰዎች ሲፈወሱ፣ ድንቅና ተአምራት ሲሆን፣ ትንቢት ሲነገር፣ መንፈስ ሲመረመር ደስ አይልም? እንደዛ የሆነ በልሳን ሲነገር በልሳን የተነገረው ደግሞ ሲተረጎም እዚህ ጋር አሁን ለምሳሌ ማርትዬ በልሳን ሰባናም ብላ ስትናገር ከዛ ደግሞ ሊዲያ የሰራዊት ጌታ እግዚአብሔር እንዲህ ይላል ብላ ስትተረጉመው አቤት እንዴት ያው የሆነ ቸርች ይሆናል። ሰዎች ሲፈወሱ ከተማው ሲለወጥ እናያለን። እኔ ይሄ የኔ ናፍቆቴ ነው። አሜን። እግዚአብሔር አምላካችን ስሙ ይባረክ። ዛሬ የመጨረሻውን 9ኛውን ነው የማካፈላችሁ። በልሳኖች የተነገሩትን ስለመተርጎም ነው። በመጀመሪያ ጥቅሱን አውጥቼ ላንብብላችሁ የዋና ጥቅሳችንን አንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ከቁጥር ሙሉን እናንብበው ስላየነው ማለት ነው። ከዛ እንጸልያለን። አንደኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ይላል። ከ4 ጀምሬ እስከ 11 ላንብበው። የጸጋ ስጦታ ልዩ ልዩ ነው። ምን ስንት ነው? ልዩ ልዩ ነው። ከዛስ መንፈስ ግን አንድ ነው። መንፈስ ቅዱስ ልዩ ልዩ የጸጋ ስጦታዎችን ይሰጣል አይደል? ሄኖክዬ እግዚአብሔር የተመሰገነ ይሁን። አገልግሎት ደግሞ ልዩ ልዩ ነው። አገልግሎትን የሚሰጠው ጌታ ደግሞ አንድ ነው። አሰራር ደግሞ ልዩ ልዩ ነው። ሁላችንንም በአንድ ላይ ደግሞ እንድንሰራ የሚያደርገን እግዚአብሔር አይደል? እዛ ላይ የሚለው አንድ ነው። ነገር ግን ቁጥር 7 መንፈስ ቅዱስን መግለጥ ለእያንዳንዳችን ለአማኞች በሙሉ የማይሰጠው የለም። ለእያንዳንዱ ለጥቅም ይሰጠዋል። ለሁላችንም እንድንጠቀም በማርቲ ስጦታ እኔ እንድጠቀም፣ በእኔ ስጦታ ግሩሜ እንድትጠቀም፣ በግሩሜ ስጦታ ቲጂ እንድትጠቀም፣ እያንዳንዳችን ሁላችንም አንዳችን ለሁሉም ጠቃሚ እንድንሆን ማለት ነው። ድራይ ሙስኪቲር የሚባል አንድ የፈረንሳይ ድርሰት አለ። በፊልምም ብዙ ጊዜ ተሰርቷል አይደል? አንዱ ለሁሉም ሁሉም ለአንዱ ይባላሉ አይደል? አይን ፎአለ አለ ፎአይን አይደል? እያንዳንዳችን ለሁላችንም ሁላችንም ለአንዱ ጠቃሚ እንድንሆን የሚያደርገን የጸጋ ስጦታ ነው። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ለአንዱ ጥበብን መናገር በመንፈስ ይሰጠዋል። ጥበብን ስለመናገር ተነጋግረናል አይደል? እግዚአብሔር የተመሰገነ። ለአንዱም በዚያው መንፈስ ለጥበብ መናገር ለሌላው በተሰጠበት ለአንዱ ደግሞ በዚያው መንፈስ ዕውቀትን መናገር ይሰጠዋል። እግዚአብሔር ይመስገን። ለአንዱም በዚያው መንፈስ ምን ይሰጠዋል? እምነት ይሰጠዋል። እምነት ግን ይሄን ሁሉ አይተናል አይደል? እምነት ለምሳሌ የዳንበት እምነት፣ የምንኖርበት እምነት ሁላችንም አለን። ግን ደግሞ ለአንዱ እግዚአብሔር ድንቅና ተአምራት ማድረግ ሲፈልግ እምነት ውስጡ ይሞላበትና እንደ ኢያሱ ፀሐይ በገባዖን ትቁም ይላል። ሁላችን ፈርተን ፀሐይ እንዴት አቆማለሁ ስንል እግዚአብሔር እምነት ይከትበትና ፀሐይን ያቆማል። ተፈጥሮን ሂደቱን ሁሉ ያስቆመዋል ማለት ነው። ባለፈው ብዙ ስለ ፊዚክስም ብሶርቻለሁ። ከዛ ምን ይላል? ለአንዱም በአንዱ መንፈስ የፈውስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይሄን ባለፈው አይተናል። ለሁላችን የተሰጠ ልሳን አለ፣ ለአንዱ የሚሰጥ ደግሞ ልሳን አለ። በልዩ አይነት የሚለው መደበኛው ትርጉም ልዩ ልዩ ነው የሚለውና በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ መንፈስ እንደሚፈቅድ ያ መንፈስ እንደሚፈቅድ በሉ ለእያንዳንዱ ወይም ለእያንዳንዳችን ለብቻችን እያካፈለ ያደርጋል። ጌታ ይመስገን። ለሁላችንም ይሁንልን። አሜን። ለእያንዳንዳችን። ስለዚህ ቁጥር 10 ልበለውና እንደገና ወደ ትምህርታችን እንሄዳለን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ለአንዱም ትንቢትን መናገር፣
ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ለምን በልዩ አይነት እንዳለው ታውቃላችሁ? ለሁላችንም የሚሰጥ አይነት ልሳን ስላለ ማለት ነው። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። መተርጎም ልሳኖችን መተርጎም ስጦታ ነው። የመንፈስ ቅዱስ የጸጋ ስጦታ ነው። እስኪ ተመልከቱት በዚህ ዘመን እንዴት እየደከመ እንደመጣ ይሄ አገልግሎት አይደለ? ብዙ ጊዜ ልሳኖች ይነገራሉ ግን አይተረጎሙም። እግዚአብሔር ለኛ ሊለን የፈለገውን በልሳኖች ውስጥ አናውቅም። እግዚአብሔር ግን እንድንሰማ እንድናውቅ ይፈልጋል። በልሳን መናገር ምን ማለት እንደሆነ ባለፈው ሳምንት አይተናል። ግን ዛሬም ዴፊኒሽኑን እንድገመው። በልሳን መናገር ምን ማለት ነው? ከዚህ በፊት ያልተማርነውንና የማናውቀውን ቋንቋ ተጠቅመን በመናገር ራሳችንን ለማነጽና በሚተረጎም ልሳን በመናገርም ጉባኤውን ለማነጽ ለማገልገል እንድንችል መንፈስ ቅዱስ የሚሰጠው ልዕለ ተፈጥሯዊ ወይም ሱፐርናቹራል የሆነ የጸጋ ስጦታ ነው ብለናል። ያልተማርነውን እኔ አሁን ለምሳሌ የተወሰኑ ቋንቋዎች አውቃለሁ። አማርኛ አውቃለሁ፣ ሩስኪኛ ሰማለሁ፣ እናገራለሁ። እንዲያውም የማስተማርም ሰርቲፊኬት አለኝ። ጀርመንኛ እናገራለሁ፣ እንግሊዝኛ እናገራለሁ። ይሄ ሁሉ ግን ተምሬው ነው። እግዚአብሔር ግን አሁን ቬትናምኛ ቢያናገረኝ ተምሬው አይደለም። ምናምን ስል ሩዝ ያልኩ እንዳይመስላችሁ ሆነ እና ያልተማራችሁትን ቋንቋ እግዚአብሔር እናንተ ውስጥ አስገብቶ ግን ለማነጽ እናንተን ይጠቀምበታል። የሚተረጎም ከሆነ ጉባኤውንም ለማነጽ ይጠቀምበታል። ይህም በትምህርት የተገኘ ወይም በራስ ችሎታ የሚደረግ አይደለም። መንፈስ ቅዱስ በልሳን መናገርን በጸጋ ይሰጠናል እንጂ ቋንቋ አያስተምረንም። እኔ አሁን በቻይንኛ ብናገር መንፈስ ቅዱስ ቻይንኛ አስተምሮኝ ሳይሆን በቃ እንድናገር አድርጎኝ የምናገረው ነው ማለት ነው። ስለዚህ በትምህርት ወይም በሰው ችሎታ የሚመጣ አይደለም። ስለዚህም ነው የጸጋ ስጦታ የተባለው። እግዚአብሔር አምላካችን ስሙ ይባላል። በነገራችን ላይ ልሳን ደስ ሲለን እንዲያውም አንድ ቦታ ላይ የመደበኛውን ትርጉም ኮሜንተሪ የያዘ ሰው አለ ከናንተ መሃል? እዛ ኮሜንተሪውን ይዘሻል እመቤትዬ? ኮሜንተሪው ላይ ምን ይላል? ልሳን ሰው ደስ ሲለውና ሲፈነድቅ ነው የሚለው። እዛ ላይ ሲፈነድቅ የሚናገረው ትርጉም የለሽ ምንድነው ንግግር ነው ይላል። ይሄ ግን የሚሉ አስተማሪዎች አሉ ነው የሚለው። በነገራችን ላይ እንደዛ ነው እያለ አይደለም፣ እንደዚያ የሚሉ ሰዎች አሉ ብሎ ይናገራል። አንድ ጊዜ እኔ የጀርመን ድምጽ ራዲዮ በመስማት በጣም የታወቅኩ ነኝ። የጀርመን ድምጽ ራዲዮ ላይ አስተያየቴን በመጻፍ የታወቅኩ ነኝ። ኢንተርቪውም አንድ ተወሰኑ ጊዜ አድርገውኛል። እና አንድ ጊዜ እንዲያውም ያውቃሉ እዛ ላይ አስተያየት ስጽፍ ዶክተር ያሬድ እንዲህ ብሏል ምናምን ይላሉ። እና አንድ ጊዜ ማን ነው ይሄ ታዋቂው ኢትዮጵያ ዘፋኝ ቴዲ አፍሮ የሚባለውን ኢንተርቪው ያደረጉት ነበር እና ሰማ ነበር። ሲያደርጉት በዘፈኖችህ መካከል አንዳንዴ የሆኑ ነገሮች ትናገራለህ፣ ምንድነው እሱ ቋንቋ ወይስ በምንኛ ያልከው ነው ሲሉት፣ አይ በዘፈኑ ውስጥ ሳለው በጣም ስሜት ውስጥ ሲሆን ዝም ብሎ ከውስጤ የሚወጡ ቃላቶች ናቸው እንጂ ትርጉምም የላቸውም ማለት። አሁን እንግዲህ አንዳንድ አስተማሪዎች የሚሉት ልክ እንደዚህ ነው ማለት ነው። ሰው በደስታ ሲፈነድቅ ከውስጡ የሚወጣ ንግግር ነው እንጂ ትርጉም የለውም ብለው የሚያስተምራሉ። ይሄ ግን ስህተት ነው። ለምን? ጌታ ምን ይላል? በልሳን የመናገርን የመተርጎም ስጦታም አለ ይላል። እንዲያውም ይተረጎማል፣ ቋንቋ ነው። ወረድ ብለን ስናይ ቋንቋ ነው ይላል። ስለዚህ ሲፈነድቁ የሚናገሩ ሰዎች ካሉ ኦኬ አናውቅም፣ ግን ልሳን ቋንቋ ነው። ባለፈውም ብለናል። ልሳን ማለት ሄትሱንጋ የሚለው በግሪክኛ ያለው ቋንቋ፣ የግሎሳ የሚለው ምላስ የሚለው ቃል መናገርን ቋንቋን መናገርን እንደሆነ አስረድቻለሁ ማለት ነው።
ስለዚህ በልሳን የሚነገር ቃል ትርጉም ያለው ቃል ስለሆነ ይተረጎማል እንጂ እንዲሁ በስሜት የሚነገሩ ቃላቶች ጥርቅም አይደለም። እየተረዳችሁኝ ነው? እንዲሁ ዝም ብሎ በቃላቶች ብቻ የተጠራቀሙ ዝም ብሎ ካፋችን የሚወጡ የቃላቶች ድርደራ አይደለም። በልሳን የተነገረው መተርጎምም በጸጋ ለቤተ ክርስቲያን የተሰጠው ለጥቅም የተሰጠው በዚህ ምክንያት ነው። ታዲያ ትርጉም ከሌለው እንዴት ይተረጎማል? አይደልስሽ? ትርጉም ከሌለው እንዴት? ትርጉም ስላለው ነው የሚተረጎመውና እንደዛ የሚሉ አስተማሪዎች እንዲሁ በቃ በደስታ ያሉት ነው ብለን እናልፈዋለን። እግዚአብሔር ይባርካቸው። አሜን። ታዲያ በልሳን የተነገረውን መተርጎም ማለት ምን ማለት ነው? በልሳን የተነገረውን መተርጎም ማለት ምን ማለት ነው? አንድ ጊዜ ባለፈውም ተናግሬያለሁ። ፓስተር አሰፋ የሚባሉ መጥተው ቤተክርስቲያናችን እንደተመሰረተች ከ30 ዓመት አካባቢ በፊት አሁን ወደ ጌታ ሄደዋል። ቦጀሞይ ይላሉ። እየጸለዩ ነው። እሳቸው የሚያውቁ አልመሰለኝም። በሩስክኛ አምላኬ ሆይ አምላኬ ሆይ አምላኬ ሆይ ማለት ነው። በኋላ ሄድኩና ካለቀ በኋላ በተረጎመው ምንም ጥቅም ስለሌለ ሁለተኛን የመተርጎም ስጦታ ሰጥቶኝ ሳይሆን በተማርኩት ቋንቋ ስለተናገሩ ስለዚህ ስለገባኝ ነው። ባለፈው ሀንዬ የምትናገረውን በአረብኛ ከቤ እንደተረዳው ማለት ነው አይደል? ስለዚህ ያን አረብኛ እሱ እንደተረዳው እኔም ሩስክኛ ስለምችል ነው የተረዳሁት። እና ቦጀሞይ አምላኬ ሆይ አምላክ ሆይ የኔ ጌታ እንዲያው ሞይ የሚለው የኔ አምላክ ሆይ እያሉ ነበር የሚጸልዩት። ይገርማል። ለምን ይተረጎማል? እስቲ ይተረጎማል በሉ። ልሳን ለጉባኤ ጥቅም ከሆነ ይተረጎማል። ታዲያ በልሳን የተነገረውን መተርጎም ምን ማለት ነው? በልሳን የተነገረውን ቃል በመንፈስ ቅዱስ ገላጭነት፣ ይሄ የኔ ዴፊኒሽን ነው። እሺ የወንድም ያሬድ ዴፊኒሽን ነው። በደንብ ያዙት። በመንፈስ ቅዱስ ገላጭነት ተረድቶ የእግዚአብሔርን ፈቃድ እንዲያውቁና እንዲታነጹበት እንዲያውቁ ምኑን? የእግዚአብሔርን ፈቃድ እንዲያውቁና እንዲታነጹበት ጉባኤው በሚሰማው ቋንቋ ተተርጉሞ ለጉባኤው መናገር ማለት ነው። አሁን ደግነት ተነስቶ ሰሞኑን ሲንጋፖር ነበረ። በሲንጋፖርኛ ቢናገር ድንገት የነሱ ቋንቋ ገብቶበት ማለት ነው። ማንም ያልተማረ ሰው ሲንጋፖርኛ የሚችላል እዚህ ቦታ አንዱ ዳኒስ አይችል አይቀርም። ሲንጋፖርኛ ትችላለህ? ሲንጋፖርኛ ካልቻልክ እግዚአብሔር ይሰጥህና ሲንጋፖርኛውን በአማርኛ እዚህ ትደረድርልናለህ ማለት ነው፣ ትገልጥልናለህ ማለት ነው። እየተረዳችሁኝ ነው? ስለዚህ እግዚአብሔር ሲንጋፖር ግን የሚናገሩ ቻይንኛ ነው አላውቅም ነው። ኦኬ እሱማ እዛ አካባቢ ሁሉም አንድ አይነት ነው። ካምቦጂያውም ቪየትናሙም ታይላንድም ሁሉም የሚናገረው ይመሳሰላል። ታይላንድ ኦኬ ቻይንኛ ነው። ስለዚህ አሁን ሳላብራራው ዝም ብዬ ላንብበው። በልሳን የተነገረውን ቃል በመንፈስ ቅዱስ ገላጭነት ተረድቶ የእግዚአብሔርን ፈቃድ እንዲያውቁና እንዲታነጹበት ጉባኤው በሚሰማው ቋንቋ ተርጉሞ ለጉባኤ መናገር ነው። በልሳን የተነገረውን መተርጎም በትምህርት የሚገኝ ወይም በሰው ችሎታ የሚደረግ ሳይሆን ልዕለ ተፈጥሯዊ ወይም ሱፐርናቹራል በሆነ አሰራር መንፈስ ቅዱስ እንደወደደ ጸጋውን በሰጠው በአንድ ሰው የሚደረግ የመተርጎም አገልግሎት ነው። በጣም አሪፍ ዴፊኒሽን ነው አይደለ? ዋው ጌታ ይመስገን። ባይገርማችሁ ተኝቼ ማሰላሰላለሁ። አሁን ራሱ ዛሬ ወደዚህ ልመጣ ከመምጣቴ በፊት አልጋ ውስጥ እስቲ ልተኛው ተኝቼ እውነቴ ነው እንቅልፍ ወስዶኛል፣ ግን በእንቅልፌ ልቤ ውስጥ አሰላሰል ነበር። እግዚአብሔር የተመሰገነ ይሁን። አሜን። ስለዚህ ይሄ ታዲያ መተርጎም የሚባለው ቃል በቃል የሚደረግ ትርጉም አይደለም። አሁን እኔ በልሳን ብናገር አንዷን ቃል የሰራዊት ጌታ እግዚአብሔር እንዲህ ይላል የሚቀጥለው እንደዛ እየተባለ ቃል በቃል የሚደረግ ትርጉም አይደለም። ሳይሆን የእግዚአብሔር ሐሳብን ከሚነገረው ልሳን በመስማት ተረድቶ ለጉባኤው በሚጠቅም መንገድ
ጌታ በሰጠን በራሳችን ቋንቋ መግለጥ ማለት ነው። ይሄን አስረዳችኋለሁኝ። በጣም ከመወዳቸው የመጽሐፍ ቅዱስ ዲክሽነሪዎች መካከል ቫይንስ ዲክሽነሪ የሚባል አለ። ቫይንስ ዲክሽነሪ በተለይ አስተማሪዎች የሆናችሁ ቃል የምታካፍሉ ሰዎች ባይብል ስተዲ ለምታጠኑ ቢኖራችሁ በጣም ደስ ይለኛል። በጣም ትላልቅ አስተማሪዎች የሚባሉት የቤተ ክርስቲያን መምህራን በሙሉ ይጠቀሙበታል። በጥሩ ሁኔታ ግሪክኛውን ዕብራይስጡን የሚተረጉም ነው እና ቫይንስ ዲክሽነሪ ስለዚህ ስጦታ ሲናገር እንደዚህ ይላል። ጌታ ይመስገን። ይህ ስጦታ በግሪክኛ ሄርሜኒያ የሚለው ቃል ሲሆን የተወሰደው ሄርመስ ከተባለው የግሪክ ጣዖት ስም ነው ይላል። ከዚህ ቀጥሎ ያለው እንኳን እኔ የጨመርኩበት። ይህ ስጦታ በግሪኮች ንግርት ወይም ሜቶሎጂ መሰረት የአማልክት መልእክተኛ ነው ብለው ያምኑበት ነበረ። ይህን ጣዖት ይቅርታ፣ ይሄ ሄርሜን የተባለው ሄርሜን የሚባል ፖስታ አይታችሁ አታውቁም? ፖስታ የሚያመላልስ ሄርመስ የሚባል ሄርመስ አይደል? እቃ ያደርሳል። ይሄ ሄርመስ የሚባለው የግሪክ ጣዖት ነው። የሶይስ ልጅ ነው። አገልግሎቱ ምንድነው? መለኮት የሆነው ሶይስ የሚናገረውን ከሶይስኛ ወደ ሰውኛ ተርጉሞ ለህዝብ የሚያደርስ ነው ተብሎ ይታመንበት ነበር። ተርጓሚ ጣዖት ነው ተብሎ ነው የሚታመነው፣ ወይም መልእክተኛ ጣዖት ተብሎ ነው የሚታመነው። ለዚህ ነው ፖስታውን ሄርመስ ያሉት። ስለዚህ ሄርመስ ከተባለ የግሪክ ጣዖት ስም ነው የተወሰደው ይላል። ይህ ጣዖት በግሪኮች ንግርት ወይም ሜቶሎጂ መሰረት የአማልክት መልእክተኛ ነው ብለው ያምኑበት ነበር። እርሱም የአማልክቱን ፈቃድ የጣዖታቱን ፈቃድ ለሰዎች በሚረዱት ቋንቋ ተርጉሞ ያደርሳል ባዮች ናቸው። ከዛ የተወሰደ ቃል ነው። አሁን ለምሳሌ መጽሐፍ ቅዱስ ላይ ሄርሜኔቲክስ ይባላል። የመጽሐፍ ቅዱስ ስርዓተ ትርጓሜ ትምህርት። እኔ የሄርሜኔቲክስ ዶክተር ነኝ። ሄርሜኔቲክስ ማለት የመጽሐፍ ቅዱስ ስርዓተ ትርጓሜ ነው። የተወሰደው ከዚሁ ከጣዖቱ ስም የተወሰደ ነው። ቤተክርስቲያንም ተጠቀመበታለች ማለት ነው። ግን የተጠቀመችበት ለምንድን ነው? ቃሉ ትርጉሙ ኢንተርፕሪቴሽን የሚል ትርጉም ስላለው ነው። እደግመዋለሁ። አማልክት የሚናገሩበትን ወይም አማልክተኛ የሆነውን ቋንቋ በሰውኛ ቋንቋ ተርጉሞ መናገር ማለት ነው። የተረዳችሁኝ ነው? አማልክተኛ የሆነውን በሰውኛ ተርጉሞ መናገር ማለት ነው። እንዲያውም አንድ ቦታ ላይ ምን የሚል አነበብኩ? It is considered decoding of the divine communication for the benefit of the listeners ይላል። የእግዚአብሔርን የመለኮት የሆነውን ዲቫይን የሆነውን ቋንቋ ዲኮድ ማድረግ ማለት መፍታትና ለሰው ማድረስ ማለት ነው። ከዛ ነው የተወሰደው። መጽሐፍ ቅዱሳችንም ላይ ያለው ይሄ ሄርሜኒያ ነው የሚለው። እዚህ ከስጦታዎች መካከል የተደረደረው ሄርሜኒያ ተብሎ ነው የተጻፈው። ሄርሜኒያ የተባለበት ምክንያት ሄርሜን ማለት ከሄርመስ የተወሰደ ቢሆንም ኢንተርፕሬት ማድረግ ማለት ነው፣ መተርጎም ማለት ነው። ግን አሁን አንዳንድ ቦታዎች ላይ እንድታስተውሉ የምፈልጋቸው ነገሮች አሉ። በጣም ይጠቅማችኋል። እግዚአብሔር የተመሰገነ ይሁን። ለሌሎችም ለማካፈል በጣም ይጠቅማችኋል ብዬ አስባለሁ። በክርስቲያን ስነ መለኮት የመጽሐፍ ቅዱስ ትምህርት እንግዲህ ሄርሜኔቲክስ የሚለው ከዚህ ነው የመጣው። እዚህ ላይ መታወቅ ያለበት አንድ ነገር አለ። ይሄ መታወቅ ያለበት አንድ ነገር በአማርኛ መተርጎም ነው አይደል የሚለው? በልዩ ልሳን የተነገረውን መተርጎም ነው አይደል የሚለው? ይሄ በአማርኛ መተርጎም የሚለው ቃል የሚናገረው ጥቅልል ሐሳብ ነው። መተርጎም ይላል፣ ጥቅልል ሐሳብ ነው። ለምሳሌ እንግሊዝኛውና ጀርመንኛው ግን እንደዛ አይደለም የሚለው። እንግሊዝኛውና ጀርመንኛው ሁለት ቃላት ነው ያለው ለመተርጎም አይደል? ለምሳሌ በእንግሊዝኛ ትራንስሌሽን መተርጎም ነው፣ ኢንተርፕሪቴሽን መተርጎም ነው። ሁለቱ ግን ይለያያል። ትራንስሌሽን ቃል በቃል ነው። ኢንተርፕሪቴሽን ግን የሐሳቡን ጭብጥ መስጠት ማለት ነው። በጀርመንኛ ኡበርዜትሱንግ መተርጎም ነው አይደል? አውስሌጉንግ መተርጎም ነው። እዚህ ላይ አውስሌጉንግ ተብሎ ነው የተጻፈው፣ ኢንተርፕሪቴሽን ነው በጀርመንኛ። ስለዚህ ኡበርዜትሱንግ ከሆነ ቃል በቃል ነው አይደል የሚተረጎመው። ግን አውስሌጉንግ ከሆነ ግን ኢንተርፕሬት ማድረግ ከሆነ ግን የነገሩን ጭብጥ ማስያዝ ማለት ነው። እየተረዳችሁኝ ነው? ለዚህ ነው እዚህ ላይ ኢንተርፕሪቴሽን ወይም ሄርሜኒያ የሚለው ቃል እግዚአብሔር የተናገረውን
በልሳን የሰማነውን ሐሳቡን ማስያዝ ነው እንጂ ቃል በቃል ቸራባባ ሲል እግዚአብሔር እንዲህ ይላል ቡቡቡ ምናምን ሲል የሆነ ትርጉም መስጠት ማለት አይደለም። በዛ ልሳን ውስጥ እግዚአብሔር እየተናገረ ያለውን ማስጨበጥ ማለት ነው። ከነዚህ ውስጥ አንዳንዶቹን አንድ ምሳሌ ልንገራችሁ። ይሄን ነገር ከዚህ በፊትም እዚህ ተናግሬው ሊሆን ይችላል፣ ግን መጀመሪያ ላይ ሐሳቡ የመጣልኝ ሌላ ሀገር ሄጄ ሳገለግል ነው። እኔ መጽሐፍ አንድ ወንድም ጽፎ መጽሐፉን ኤዲት እንዳረግለት ሲሰጠኝ ልጁ መዝገበ ቃላት አውጥቶ ትርጉሙን በሙሉ በቃ ያስገባ እንዴ ኧረ እባክህ አውዱን ነው ማሰብ ያለብህ እንጂ በዚህ አሁን ለምሳሌ አልኩት እህታችን ሊሊ ባይገባኝም እንኳን ቅሉ አንተ መልካም ነህ የሚል ዘምራለች አይደል? ባይገባኝም እንኳን ቅሉ አንተ መልካም ነህ አይደለ? አሁን ይሄን ዲክሽነሪ ወስደ ብትተረጉም አልኩት ቅል የሚለው ላይ ስደርስ ዱባ የሚመስል አትክልት ልትል ነው እንዴ? ሊሊ ያልገባት ቅል ነው አይደለም አይደል? ስለዚህ አሁን አንተ እየጻፍክ ያለው አልኩት የሊሊን መዝሙር በሌላ ነገር ተርጉም ብትባል ሊሊ ቅል አልገባትም ብለህ ልትተረጉም ነው ማለት ነው። እሷ ግን እያለፍኩበት ያለሁት ሁኔታ እየሆነ ያለው ነገር አልገባኝም ማለት ነው አይደል? አሁን ኢንተርፕሪቴሽን ይሄን ነው የሚያስረዳን። የማልፍበት ሁኔታ ነገሩ አልተረዳሁትም ነው አይደል? ኢንተርፕሪቴሽን ወይም ደግሞ አውስሌጉን ኡበርዜትሱን ከሆነስ ቅልንም ሊጨምር ይችላል። የተረዳችሁኝ ነው? ስለዚህ ይሄ በልሳን የተነገረው መተርጎም ወይም ሄርሜኒያ የሚባለው ወይም ኢንተርፕሪቴሽን የተባለው የነገሩን ሐሳብ ማስያዝ ነው እንጂ በፍጹም ቃል በቃል በመተርጎም ችግር ሊፈጥር ይችላል። እግዚአብሔር ምን አለ? በዚህ ልሳን ውስጥ በሚተረጎመው ልሳን ውስጥ እግዚአብሔር ምን አለ ብሎ መተርጎም ነው አልኩትና ለልጁ ነገርኩት። ከዛ በኋላ ብዙ ጥቅሶችን ብዙ ነገሮችን ማውጣት ጀመረ። እርግጥ እግዚአብሔር ይባርከው፣ እኔም ከሱ በጣም ብዙ ተምሬያለሁኝ። እግዚአብሔር የተመሰገነ ይሁን። የመጽሐፍ ቅዱስ አስተማሪዎች በልሳን መናገርና በልሳን የተነገረውን መተርጎም እንዲህ ይላሉ። እነዚህ የተዘረዘሩት 9ኙም ስጦታዎች ጥበብን የመናገር ስጦታ፣ ባለፈውም ሳምንት አነስቻለሁ፣ ዕውቀትን የመናገር ስጦታ፣ የእምነት ስጦታ፣ የመፈወስ ስጦታ፣ ታምራትን የማድረግ ስጦታ፣ ትንቢትን የመናገር ስጦታ፣ መናፍስትን የመለየት ስጦታ፣ እነዚህ ሁሉ በብሉይ ኪዳን ነበሩ ይላሉ። ግን በልሳን መናገርና በልሳን የተነገረውን መተርጎም ብቻ ነው የሌሉት ብለው ያስተምራሉ። ምክንያቱም ብሉይ ኪዳን ላይ በልሳን የተናገረ በልሳን የተረጎመ አላየንም። ግን በሌላ ቋንቋ የተጻፈ የተተረጎመ ግን እናውቃለን አይደል? ዳንኤል የተጻፈውም ጽሕፈት ምን የሚል ጽሑፍ ተጻፈ? በእግዚአብሔር ዕቃ አውጥተው ሲዝናኑ የእግዚአብሔር አንድ ጣት ወጣችና ጻፈች አይደለ? ማኔ ቴቄል ፋሬስ ብላ ጻፈች። ይሄን ቋንቋ ማን ያውቀዋል? ተርጓሚ ተፈለገ ጠፋ። ከዛ ዳንኤል መጣ። ከዛ በኋላ እንዲህ ብሎ ተረጎመው። እዚህ ላይ እንደተጻፈው ለምን መሰላችሁ ከለር ያደረኩት? ምን ይላል? የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። ተመልከቱ፣ ስንት ቃላት ናቸው? 3 በሉ እስቲ። 3 ናቸው። ትርጉማቸው ግን ጠቅላላ ስደምረው ቆይ እንደምረዋለን አብረን። ምን ይላል? ቁጥር 16 የነገሩ ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትህን ቆረጠው ፈጸመው ማለት ነው። 4 ቃላት ነው። አሁን ትራንስሌሽን ቢሆን ኖሮ አንድ ነው አለም የሆነው። ኢንተርፕሪቴሽን ስለሆነ በ4 ፊደል ነው ያስረዳው። ቁጥር 27 ቴቄል ማለት በሚዛን ተመዝነህ ቀልህም ተገኘህ ማለት ነው አለው። 1 ፊደል 4 ቃላት። ፋሬስ ማለት መንግስትህ ተከፈለ ለሜዶንና ለፋርስ ሰዎችም ተሰጠ ማለት ነው። 6 እና 4 14 ቃላት 3ቱን ማለት ነው አይደል? የተረዳችሁኝ ነው? ስለዚህ ኢንተርፕሪቴሽን ማለት ልሳንን መተርጎም ማለት ልክ እንደዚህ ነው። ምናልባት ሰውየው አንድ ተናግሮ 10 ፍቺ ሊኖረው ይችላል፣ ወይም ደግሞ 10 ተናግሮ
ባለፈው ሳምንት እንዳልኳችሁ ወደ ቤታችሁ በሰላም ሄዱ ማለት ሊሆን ይችላል። ልክ እሱን ያሉት ባለፈው ዶክተር አለሙ ቢፍቱ ነው ያልኩት። በጣም ተሳስቻለሁኝ። ባለፈው ትምህርት ላይ ዶክተር ቄስ ቶሎሳ ጉዲና ናቸው እንደዛ ብለው ተረጎሙ ብሎ ጋሽ ዳንኤል የነገረና ይሄ ይስተካከልልኝ። ስለዚህ ቅዱሳን ይሄ ልሳንም የሚተረጎመው እንደዚህ ነው። ሐሳቡ ነው የሚተረጎመው። እግዚአብሔር ማለት የፈለገው ፈቃዱ ነው የሚነገረው እንጂ ቃል በቃል የቃላት ፍቺ አይደለም። ይሄ ነገር በመላው ኢትዮጵያውያን ክርስቲያኖች ዘንድ ቢታወቅ ደስ ይለኛል። በጣም ደስ ይለኛል። እኔ እንዲያውም በልሳን ተነግሮ ሲያበቃ ቢተረጎም ጥሩ ነው ብዬ አስባለሁኝ። ሰውየው በልሳን ተናግሮ ሲጨርስ የሰራዊት ጌታ እግዚአብሔር እንዲላል ያሁኑ ልሳን ትርጉሙ እንዲህ ነው ብሎ ቢነገር ጥሩ ይመስለኛል። ምክንያቱም ቃል በቃል እንደሚተረጎም እንድናስብ አልፈልግም። የእግዚአብሔር ፈቃድ ምንድነው? አሁን ይሄን እንዳያችሁት ማኔ ተቀል ፌሬስ ማለት ብሎ ይሄን ሁሉ ቁጥር አመጣና ደረደረልን። እንግዲህ በማይታወቅ ቋንቋ ሲነገር እንዲህ ነው የሚፈታው። እግዚአብሔር ይመስገን። እዚህ ላይ እንደምትመለከቱት ማኔ ማለት ብቻ ረጅም ፍቺ ነው ያለው። ቃል በቃል አይደለም የተተረጎመው ቴቄልም ፋሬስም። ስለዚህ በዚህ ክፍል የተጠቀሰው በልሳን የተነገረው መተርጎም ቃል በቃል የሚተረጎም ጉዳይ ሳይሆን የመለኮትን ሐሳብ የእግዚአብሔርን ፈቃድ የማስታወቅ ጉዳይ ነው። ስለዚህ በልሳን የሚነገረውን የእግዚአብሔርን ሐሳብ ለጉባኤ ማስጨበጥ እንጂ የአረፍተ ነገሩን የቃላት ፍቺ መዘርዘር አይደለም። በዚህ ስጦታ እየተደረገ ወይም ሊደረግ የሚችለው ይህ ሲሆን ጉባኤው ይታነጻል። አሜን። እግዚአብሔር አምላክ ልሳን የሚተረጉም ሰው በመካከላችን ያስነሳ። እኔ በጣም እፈልጋለሁ። ምክንያቱም ኢሚዲየት የሆነ የእግዚአብሔርን ፈቃድ መስማት እንችላለን። አሁን እዚህ ጋር አንድ ሰው በልሳን ቢናገር ሁላችንም በመንፈስ ውስጥ ሆነን ልዩ ልዩ የእግዚአብሔር የመንፈስ ቅዱስ የጸጋ ስጦታዎች ሲገለጡ ከዚያ መሃል ልሳኑ ሲነገር አንዱ ተነስቶ ቢተረጉምልን እንዴት ታድለናል። አሁን ጌታ 2 ወይም 3 ሆነን በተሰበሰብንበት በዚህ አለ አይደለ እንዳለ ታምናላችሁ። ጌታ እዚህ እንዳለ ካመናችሁ እዚህ ላለ ነው መናገር ይፈልጋል። ወይ በትንቢት አይደል በጥበብ ቃል ይናገረናል፣ በእውቀት ቃል ይናገረናል፣ በትንቢትም ሊናገረን ይችላል፣ በልሳን ሊናገረን ይችላል። ያን ጊዜ ትርጉሙን የሚነግረን ሰው ባገኘን። አንድ ጊዜ አንድ ቀልድ አይቻለሁ። እኔ ግን ያው ያደግኩትም ገጠር ስለሆነ ኮረም የሚባል ሀገር በህይወቴም አይቻለሁ። ደብዳቤ ተጽፎላቸው ሰውየው መጥተው እስቲ አንብብልኝ ብለው ሲሰጡኝ መርዶ ነው። እንትና ሞቷል ለኔ ሳይሆን ለሌላ ሰው ነው ብለው ሲሰጡ እንግዲህ እዝጊር ያጥና አያንትና ሞቷል የሚል ነው። ከዛ ሰውየው አንብቦላቸው ሳይጨርስ ዋይ ብለው ፈነዱ። አንድ ጊዜ ደግሞ ማማ መነን የሚባሉ ዘመድ ነበሩኝ እና የሁሉ ሰው ምስኪን ነው መጣና ሲል አታድርቁኝ እቴ ሌላ ቦታ ሄዳችሁ መንዝሩ ይላሉ። ሱቅ አላቸው፣ ጠጅ ቤት አላቸው። በኋላ አረ ለጉዳይ ፈልጊዎት ነው ሲላቸው ሌላ ቦታ ሄደ ጠይቀህ የባል ሀገር ነገር ይላሉ። ደሴ ውስጥ ነው። በኋላ አረ ይምጡ ወንድሙ ሞተው እኮ አርዳ ተብዬ ትርኬ ነው አለ። እዛ ቆሞ ከዛ ጉድ አርጎኝ ሄደ አሉ። ማማ ዘመድ አክስቴ ስለሆነ አቃች ምኑ ነው ሲባል ጉድ አርጉ የት ሄደ መቼ ነው የሞተው ቢሉ ሰውየው ወንድሙ ሞተው ነገር ተብዬ ነው ብሎ ሄዷል። ኦሬዲ አንድ ጊዜ ይሄን ያነሳሁት እርግጥ የመጀመሪያው እዛ ኮረም ያየሁትን ልነግራችሁ ፈልጌ ነው። ትርጉሙን የማያውቁ ያልተማርነው ያላነበብነው ነገር እግዚአብሔር እዚህ ቢነግረን ማለት ነው አይሙትብን ሰው እግዚአብሔር አይጉዳን ምን ማለት ነው። መልእክቱን ብናገኝ እነዛ ሰዎች መልእክቱን እንዳገኙት መልእክቱን ብናገኝ የልሳንን እንዴት መታደል ነበር። ስለዚህ ምን ይላል እግዚአብሔር ቃል? በልሳን የሚናገር ቢኖር እንዲተረጉም ይጸልይ። ለምትናገሩት ልሳን እግዚአብሔር ትርጉሙን እንዲሰጣችሁ ጸልዩ።
በጉባኤ ለሚነገር ልሳን ደግሞ እግዚአብሔር አምላካችን ትርጉሙን ይስጠን። እግዚአብሔር ይመስገን። አሜን። አንደኛ ቆሮንቶስ 14 ላይ ዝም ብዬ አለፍ ብዬ ቁጥር 5ን ቁጥር 13ን ቁጥር 27 እና 28 ላንብብላችሁ። ሁላችሁ every one of you እያንዳንዳችሁ የደፎን ኦይሽ በጀርመንኛ በልሳኖች ልትናገሩ እወድ ነበር፣ ትንቢት ልትናገሩ ግን ከዚህ ይልቅ እወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገሩት ቀይ ያረጉባቸው ነው። ባይተረጎም ትርጉም ምናምን ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ስለዚህ ይቅርታ ስነረስቻታለሁ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። በልሳን የሚናገር ቢኖር 2 ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ምን ይበል ይተርጉም። የሚተረጉም ባይኖር አያችሁ፣ እዚህ ላይ ስታዩት ንግግሩ ባይተረጎም በልሳን የሚነገር እንዲተረጉም፣ እንደገና ደግሞ አንዱም ይተርጉም። የሚተረጉም ባይኖር ትርጉም በጣም አስፈላጊ ነው። በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። በልሳን የሚናገር ራሱን ያንጻል አይደል? ሚስጥርን ከእግዚአብሔር ጋር ይነጋገራል። ስለዚህ በልሳን ስትናገሩ ሚስጥር ከእግዚአብሔር ጋር ያወራችሁ ነው። ሚስጥሩን ግን ምን እንደሆነ አታውቁትም። ባለፈው ሳምንት አስተምሬያለሁ። ግን ከእግዚአብሔር ጋር መንፈስ ቅዱስ በእናንተ ውስጥ ሆኖ ስለናንተና እናንተን በሚመለከት ጉዳይ ከእግዚአብሔር ጋር እየተነጋገረ ነው። እንዴት እኮ መታደል ነው በልሳን መናገር። ፕሊዝ እኔ እንኳን አልናገርም ብላችሁ አትለፉት። የሌሎችን አስተያየት ሰምታችሁ አይ ልሳን መናገር እንኳን ይቆየኝ አትበሉ። በልሳን የሚናገር ራሱን ያነጻል። እንደ እግዚአብሔር ፈቃድ መጸለይ ከፈለጋችሁ በልሳን ለመናገር፣ ምክንያቱም የእግዚአብሔርን ፈቃድ የሚያውቀው መንፈስ ቅዱስ በእናንተ ውስጥ ሆኖ በማይነገር መቃተት የሚማልደው በልሳን ስትናገሩ ነው። ስለዚህ ቀላል ስጦታ አይደለም። እግዚአብሔር አምላክ ሰው እኮ ቋንቋ ይማራል አይደል? እንግሊዝኛ ተምረን ነው፣ ጀርመንኛ ተምረን ነው፣ ሩስኪኛ ተምሬ ነው። ታዲያ እግዚአብሔር ያልታወቀ ቋንቋ ሊጠቅማችሁ የሚችል የሚያንጻችሁን ሊያስተምራችሁ ቢፈልግ እንዴት ይታለፋል? እግዚአብሔር የተመሰገነ ይሁን። ስለዚህ ዓላማው ለማነጽ ነው። አካሉን ለማነጽ ነው። ለማነጽ ሲባል ማነጽ ምንድነው? መገንባት፣ መስራት አይደል? ህይወታችንን ለመገንባት፣ ጉባኤውን ለመስራት እነዚህ ስጦታዎች በጣም እጅግ በጣም ያስፈልጉናል። እንዲያውም ወገኖች ሆይ በተለይ በጸሎት የምታገለግሉን ወገኖች በዚህ ነገር ላይ ትኩረት ስጡበት። እግዚአብሔር አምላክ በመካከላችን በእነዚህ ስጦታዎች ሁሉ እንዲሰራ ሁላችንም በልሳን እንድንናገር ግን በስርዓት አይደል? እንደዛ እኮ ነው የሚለው አይደል? በልሳን መናገርን አትከልክሉ፣ ነገር ግን ሁሉም በስርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 39 እና 40 ግን በስርዓት የማይተረጎም ከሆነ ምን ይበል ይላል? ዝም ይበልና አይደል ራሱ ከእግዚአብሔር ጋር ይነጋገር። ይሄ ማለት ምን ማለት ነው? ጉባኤውን ሳያውክ ቀስ ብሎ ይናገር ማለት ነው እንጂ አይናገር ማለት አይደለም። በጉባኤ ልሳን መናገር ስተት ነው አይደለም። ይሄ ያላዋቂዎች አስተማሪዎች ከሌሎች የሰሙት ዲስኩር ነው። ግን ጉባኤው እንዳይታወቅ አሁን ለምሳሌ በጸሎት በሚቀጥለው ላይ እንመጣበታለን ኔክስት ዊክ ለጸሎት ተሰብስበን ሳለ እኔ ብቻ በቃ በልሳን ተናግሩ ጃማን ያልኩ እናንተን እንደው ለጸሎት እንኳን ኮንሰንትሬሽናችሁን ብነሳው እሱ ትክክል አይደለም። የሚተረጎም ከሆነ ከመካከላችን አንዱ ይተረጎማል፣ ወይም እኔ መተርጎም ስጦታ ካለኝ ተርጉሜ እነግራችኋለሁ። ካልሆነ ግን ልሳኔ ማቆም የለብኝም። እናንተን ሳረብሽ ድምጼን ዝቅ አድርጌ በራሴ እናገራለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በልሳን መናገር መከልከል የለበትም። ጥያቄዎች እንድትሰጡኝ በጠየቁት መሰረት አንዱ
የጠየቀኝ ሰይፍሻ የጠየቀኝ እነዚህ ስጦታዎች በሐዋርያት ዘመን ቀርተዋል ይባላል የሚል ነው። አልቀሩም። ጥያቄዎቹን ባለፈው ማስተምሪያለሁ። ጥያቄዎቹን ስመልስ ኔክስት ዊክም እናገርበታለሁ። ይሄን የሚሉት እኔ በእውነት ያታከተኝ ነገር ጥሩ አስተማሪዎች አሉን ኢትዮጵያኖች፣ ግን እነሱን አንሰማቸውም። የምንሰማው እነዚህ ሴንሴሽናል የሆኑትን የሚያጋንኑትን ምናምን ስለሆነ እነሱ ደግሞ ከየትም ያጠራቀሙት የፈረንጂ ትምህርት ጥርቅም ነው። ያመጡና ሲነግሩ እንዴ የለም እንዴ ምናምን ማለት እንጀምራለን። ነው አለ። ራሳችን ጸልየን እግዚአብሔር ደግሞ ያስተምረናል። አሜን። እግዚአብሔር የተመሰገነ ይሁን። ስለዚህ አንደኛ ቆሮንቶስ 14:13 ላይ እዚህ ምንድነው የሚለው? በልሳን የሚናገር እንዲተረጎም ይጸልይ። በልሳን የሚናገረው የሚተረጎም ከሆነ 2 ወይም 3 ሆነው በተራቸው ይናገሩ ነው የሚለው አይደል? እስቲ እንደገና እንበለው። በተራቸው በሉ። እንደገና በተራቸው በሉ። በተራቸው ተራ ጠብቀው ነው የሚነገረው በልሳን። እዛው ላይ 27 እና 28 በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ዝም ይበል ማለት ጭጭ ይበል ማለት አይደለም። ለራሱና ለእግዚአብሔር ይናገር ተብሏል አይደል? ስለዚህ ለራሱና ለእግዚአብሔር ይናገር። እግዚአብሔር የተመሰገነ ይሁን። ይሄ ሲሆን ራሱን ያነጻል፣ ከተተረጎመ ጉባኤውን ያነጻል። ለማነጽ የተሰጠ አገልግሎት ስለሆነ ማለት ነው። ታዲያ ይሄ በየተራ ለምን ሆነ በሚለው ላይ ባለፈውም ሳምንት ተናግሬያለሁ። አንደኛ ሁከት እንዳይፈጠር ነው። በስርዓት ይሁን ይላል አይደል? ሁለተኛ እንዲተረጎም ነው። አሁን ለምሳሌ 3 ሰዎች ተነስታችሁ ሶስታችሁም የሚተረጎም ልሳን ቢኖራችሁ 3ታችሁም ባንዴ ብትናገሩ የመተርጎም ስጦታ የተሰጠው ወርድ የማናችሁን ይተርጎም? ይኸውላችሁ በየተራ የሚነገረው አንደኛ ሁከት እንዳይፈጠር ነው። ሁለተኛ እንዲተረጎም ነው። ሶስተኛ እንዲመረመር ነው አይደል? ነቢያትም ቢሆኑ 2 ወይም 3 ሆነው ይናገሩ፣ ሌሎቹም ይለዩአቸው አይደል የሚለው? ትምህርቱ መናፍስትን በመመርመር ስጦታ በተሰጠው ሰው ይመረመራል፣ በልሳንም ቢናገር ማለት ነው። ስለዚህ በየተራ ይናገር የሚለው በጣም አስፈላጊ ነው። ሁከት እንዳይፈጠር፣ እንዲተረጎም፣ እንዲመረመር። ሀብቴ ምሽ ፈሽታንደን በልሳን በጀርመንኛ በጀርመን አፍ በጀርመን ልሳን እግዚአብሔር የተመሰገነ ይሁን። በልሳን የሚናገረው ሰው የሚናገረው እንዲተረጎም ጸልዮ ጌታም መተርጎምን ከሰጠው በመጀመሪያ ደረጃ ራሱን ያነጻል፣ በሁለተኛ ደረጃ አካሉን ያነጻል። ተመልከቱ፣ አንድ ነገር ልንገራችሁ። እግዚአብሔር በልሳን ለሚናገረው ሰው ለራሱ መልእክት ቢሰጠው እና ቢተረጉመው ይጠቀማል አይደል? ለራሱ የነገረውን ቢሰጠውና ትክክለኛ ተርጓሚ ቢኖረን ያ ተርጓሚ ተነስቶ ለራስህ ነው የነገረ እንዲህ የምታረጋትን አስተካክል ቢለው አያሳፍርም? እኔ አሁን ሻውራውን ስል የመተርጎም ስጦታ የሰጠው እግዚአብሔር አንተኑ ነው የሚናገር እንዲህ አርግ ይላል ቢለኝ ያሳፍራል። ስለዚህ በልሳን የሚናገር ሰው እንዲተረጉም ይጸልይ። ለጉባኤ የሚጠቅም ልሳን እንደሆነ ከተረዳ ይናገረው። ለጉባኤው ደግሞ በሚተረጉም ሰው ይተረጎማል፣ ጉባኤውም ይጠቀማል ማለት ነው። እየጨረስኩኝ ነው፣ ምክንያቱም ሌላውን ኔክስት ዊክ ስለምናደርገው። እግዚአብሔር አምላካችን ስሙ ይባረክ። ይህ ሲሆን ሁሉም ነገር በስርዓት ስለሚሆን ሁሉም ሰው ይጠቀማል። እንዲህ ይላል 29 33 እና 40 ላንብብላችሁ። 29 እስከ 33 ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎቹም ይለዩአቸው፣ ይመረመራል ማለት ነው። በዚያ ለሚቀመጥ ለሌላው ግን አንድ ነገር ቢገለጥለት ፊተኛው ምን ይበል? ዝም ይበል። እኔ አሁን እየተናገርኩኝ መቤትዬ የሆነ እንደገና ቢመጣላት እኔ ዝም፣ ያሬድ አንተ ጨርሰሃል። እሷም ልክ ስትናገር ደግሞ የእሷ መልእክት እየሰማን ሌላ ሰው ነገር ቢመጣ እሷም ዝም።
መጽሐፍ ቅዱሳችን ውስጥ ባለፈው ሳምንት ያልኳችሁ ነገር አለ። በጣም ቪሽቲሽ በጣም አስፈላጊ የሆነ የጴንጤ ካራክተር ግን በዚህ ዘመን የማናየው ጭምትነት የሚለው ጠፍቷል። አሁን ሁሉ ነገር በአደባባይ ሆኗል። ዝም ብዬ ያልጻፍኩትን ጥቅስ ላንብብላችሁ። ፊልጵስዩስ 4:8 ላይ ምን ይላል? በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ እያለ ሄድና ይህን አስቡ ይላል አይደል? ጭምትነትን አስቡ። ጭምትነት ምን ማለት ነው? በነገሮች ሁሉ ልከኛና ዝም ያለ መሆን ማለት ነው። ለኔ በዚህ በኩል ኃይልሻ በጣም ምሳሌ ነው። ሌላ ቦታ ይጫወታል አለች ማህሌትዬ፣ ግን እኔ ጋር በጣም ጭምት ነው። እግዚአብሔር የተመሰገነ ይሁን። አሜን። አንደኛ ጢሞቴዎስ ላይ ምን ይላል? አንደኛ ጢሞቴዎስ 2:1-2 ላይ እንግዲህ እግዚአብሔርን መምሰልንና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር። እንዴት እንድንኖር? በጭምትነት፣ በንግግራችን ቁጥቦች አይደል? በአድራጎታችን ቁጥቦች እንድንሆን ነው መጽሐፍ ቅዱስ የሚያስተምረን። ቲክቶክ መጥቶ ነው ጉድ ያደረገን አይደል? ከጭምትነት ወጥተን እብደታችን ሁሉ ታየ። ለዚህ ነው መጽሐፍ ቅዱስ ምን ይላል እዛ ላይ ሲናገር በቃ ለሁሉም ስርዓት አለው፣ ዝም ብለን እንደመጣልን አንናገርም። ስለ ሽማግሌዎች ሲናገር አንደኛ ጢሞቴዎስ ምዕራፍ 3 ጭምቶች እንዲሆኑ ይመክራል አይደል? ጭምቶች እንዲሆኑ። እንደገና ደግሞ ለቲቶ ምን ይለዋል? በትምህርት ውስጥ ደህንነትን፣ ጭምትነትን ግለጥ ይለዋል። ሳስተምር ጭምትነትን አብሬ መግለጥ አለብኝ ማለት ነው እንጂ ይሄ ስሜታዊነት መንፈሳዊነት አይደለም። ኮምፕሊትሊ ነው። እኛ ግን ጌታ በመካከላችን ያለ ይመስለን በጣም ስሜታዊ የሆነ ጊዜ ነው። እሱ በጣም ስተት ስሜታዊነታችን መንፈሳዊነት ስለመሰለን ነው እንጂ ጭምቶች ሲያመልኩ እንዴት ይባረካሉ መሰላችሁ። ይሄን አልቀጥልበትም፣ በቃ ልጨርስና ይበቃናል። የሰማነውን በልቦናችን ያሳድርብን። አሜን። ቃለ ሕይወት ያሰማልን ወንድም ያሬድ። ስለዚህ ምን ይላል ሐዋርያ ጳውሎስ ሲናገር አንደኛ ቆሮንቶስ 11:37-38 ማንም ነብይ ነኝ ቢል ወይም እንደዚህ ነኝ ቢል በቃ ስለራሱ ያመጻደቀ ቢናገርና ይሄን ሐሳብ አሁን የነገርኳችሁን አንደኛ ቆሮንቶስ ምዕራፍ 12-14 ያለውን ይሄን ሐሳብ ማንም ሰው ነው የሚለው መንፈሳዊ ሆነ ቢመስለው ይሄ ጻፍኩላችሁ የጌታ ኢየሱስ ክርስቶስ ነው የጌታ ትእዛዝ እንደሆነች ይወቅ። ማንም የማያውቅ ቢኖር ግን አይወቅ። ይሄ ጻፍኩላችሁ ትእዛዝ ነው። የማን ትእዛዝ ነው? እስቲ የጌታ በሉ። የጌታ ኢየሱስ የጌታ ይሄ ጌታ ምን ነው? እዚህ የልዑል እግዚአብሔር ልጅ የጌታ ትእዛዝ ነው የሚለው ሐዋርያ ጳውሎስ። ስለዚህ ስጦታዎች ሁሉ በመካከላችን እንዲሆኑ ግን በስነ ስርዓት እንድናደርግ እግዚአብሔር ይርዳን። አሜን። እንግዲህ በልዩ ልሳን የተነገረው መተርጎም ማለት ይሄ ነው። የነገሩን ሐሳብ ማስጨበጥ፣ የእግዚአብሔርን ፈቃድ ማስታወቅ፣ በልሳኑ ውስጥ ያለው መልእክት በእኛ በሚገባን ቋንቋ ማስረዳት ማለት ነው። እሺ፣ በተለይ ኢንተርፕሪቴሽን እና ምን ነበር ያልኳችሁ? ትራንስሌሽን እና ኢንተርፕሪቴሽን በሚለው ገብቷቸዋል አይደል? ይሄ ኢንተርፕሪቴሽን እንጂ ትራንስሌሽን አይደለም። ወይም ደግሞ ኡበዜትሰን ሳይሆን አውስሌገን ነው ብያችኋለሁ። ጌታ ይባርካችሁ። በደም ሰምታችሁኛል ማለት ነው። ጌታ ቢፈቅድ እኛም ብንኖር ኔክስት ዊክ ወገኖች የጠየቁትን ጥያቄና አሁን ያነሳኋቸውንም ሐሳብ ጨምሬ የአምልኮ ስርዓት ምን መምሰል እንዳለበት እናገራለሁ።